ሰላም ውድ አድማጮቻችን፣ ይህ ያ ስፖርት ነው። ቸልሲ እንግዲህ የቪላው ድል ለቸልሲ ደጋፊዎች የተለየ ትርጉም እንደቀጠለ ይገኛል። ታዲያ ቀጣዩ የሳምንቱ ፈተና የሚጠብቃቸው ይሆናል። ቅዳሜ ተጠባቂ የሆነው የሬክሰን ጨዋታ አንዱ የሚሆን ነው። በቅድመ ጨዋታችን እንመለስበታለን። በሳምንቱ አጋማሽ ደግሞ ወደ ፓሪስ ያቀናና በፓርክ ደ ፍራንስ ፒኤስጂን ይገጥማል። ጠባቂ የሚሆን ጨዋታ ነው የሚሆነው። ከዛ በመቀጠል ኒውካስትል ከፓርክ ደ ፕሪንስ መልስ ደግሞ በስታንፎርድ ብሪጅ ከፒኤስጂ ጋር ድጋሚ የሚገናኝ ይሆናል። ታዲያ የቪላው ጨዋታ የቪላው ደስታ እንዴት አድርጓቸዋል? አድማጮቻችን 5 ነገሮችን ስለዛ ጨዋታ እናነሳለን። ጃኦ ፔድሮ የዘንድሮን ቸልሲ የሚታደገው ጃኦ ፔድሮ ነው ማለት የምንችል ይሆን? በተለየ ማጥቃት መስመሩ ባለፉት ዓመታቶች ኮል ፓልመር ይህንን ቡድን በሚገባ በማጥቃቱ ረገድ ብዙ ጎሎችን አስተዋጽኦ በማድረግ ቡድኑን በሚገባ ተሸክሞ ወደ ሌላ ምዕራፍ አድርሶት ነበር ማለት ይቻላል። አሁን ደግሞ ለሌላኛው ለጃኦ ፔድሮ ትልቁን ኃላፊነት የሰጠ ይመስላል። የጃኦ ፔድሮ በተለይ ሁለተኛዋ ጎል አይታችኋት ከሆነ አድማጮቻችን የሚገርም ጎል ነው። ኢሚ ማርቲኔዝን ቺፕ ያደረገበት መንገድ፣ በተለይ ከተከላካዮቹ ጋር የሚፋለምበት መንገድ። ቸልሲ እንግዲህ ከዲያጎ ኮስታ በኋላ ጥሩ አጥቂ ያገኘ ወይስ ቸኮልን? እንዴት ታዩታላችሁ አድማጮቻችን? በኔ እይታ በፕሪሚየር ሊጉ ፕሮቨን ነው፣ አቅም አለው፣ አሁንም መደረስ የሚችል ይህንን አቅም ማሳደግ አለበት። አዎ በሚገባ ቀጣይ ሳምንታቶች ወሳኝ የሚሆኑ ናቸው። በዘንድሮ ውድድር ዓመት ግን በመጀመሪያው በቸልሲ ማሊያ ከ20 በላይ ጎሎችን ካስቆጠረ ለሱ የተለየ ጊዜ የሚሆን ይመስለኛል። አስደናቂው ጃኦ ፔድሮ እንዴት አያችሁት? የእናንተን አስተያየትና ኮሜንት ጠብቃለሁ። እንግዲህ ሌም በጣም ጥሩ ስራዎችን ከሰራው አንዱ በሌም ከመጣ ጊዜ አንስቶ የቸልሲ ማጥቃት ብዙ ጎሎችን የሚያስቆጥር ቡድን ሆኗል። መከላከሉን በሚገባ በተለይ ደግሞ የአጨዋወት ስታይልና ቅርጾችን ማምጣት መቻሉ ውጤታማ ያደርገዋል። ነገር ግን አሁንም ቢሆን ለሌም አጨዋወት የሚሆኑ አዲስ ምልምል ተጫዋቾች ያስፈልጋሉ። በኔይታ የግብ ጠባቂው ጉዳይ ራሱ አንዱ ሌላኛው ወሳኙ ምዕራፍ ይመስለኛል። ቸልሲ በፊሊፕ ዮርገንሰን የሚያገኘውን ጥንካሬ ከኳስ ጋር ኳስ ውጭ ደግሞ ይሄ በሹት ስቶፒንግ ደግሞ ከሳንቼዝ የሚያገኘውን ድንቅ ብቃት ሁለቱን አጣምሮ የሚያገኝበት ሌላ ግብ ጠባቂ የሚያስፈልገው ይመስለኛል። ያ እንግዲህ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ በጨዋታዎች ውስጥ የቸልሲ የመከላከል ቅርጽ በፎፋናና በቻያሎባህ ጥምረት ጥሩ የሚባል ቢሆንም ከሁለቱ ተጫዋቾች ውጭ ግን በሚሆንበት ጊዜ የነቶሲን የማማዱ ሳር እንዲሁም ደግሞ የባዲያሽቪሊ የአቅማቸው ደረጃ ከነዚህ አይነት ተጫዋቾች ጋር የሚወዳደር አይደለም። ስለዚህ በኔ እይታ በተለይ ከባዲያሽቪሊ እና ከቶሲን አድራባዮ ከሁለቱን መልቀቅ ነው የሚሻለው። ኮልቤ ከጉዳት የሚመለስ ከሆነ ሌላ ተከላካይ ደግሞ ማስፈረም ነው እንጂ የሚሻለው ቻሎባህ እዚህ ስብስብ ውስጥ መቀጠል የሚጠበቅበት በውድድር ዓመቱ በወጥ ፐርፎርማንሳቸው መነሳት ከሚጠበቅባቸው ተጫዋቾች ውስጥ አቨሬጅሊ ከጨዋታ ተሳሳተም ጥሩም ሰራ ከብራይተኑ የቀይ ካርድ ውሳኔ ውጭ በጣም በጥሩ ፐርፎርማንስ 6 እና ከዛ በላይ ማግኘት የሚችል ተጫዋች ነው። ከስብስቡ ከታች ነው ያደገው። ስለዚህ ለቸልሲ የተለየ ትርጉም ያለው ተጫዋች ስለሆነ ቻሎባን ማቆየት አንዱ የሚመረጥ ይመስለኛል። ቶሲን እና እንዲሁም ባዲያሽቪሊ ግን በቸልሲ ስታንዳርድ አይደሉም። የኮልቤ ከጉዳት የሚመለስ ከሆነ አቹምፖንግ ይኖራል። ስለዚህ ሌላ አንድ የመሃል ጥሩ ተከላካይ ደግሞ ማስፈረም የሚችሉበት የክረምቱ ዝውውር መስኮት ይሆናል ብዬ አስባለሁ። ታዲያ ወደ ደሞቻችን ከ5ቱ ነገሮች ውስጥ አንደኛው እንግዲህ ጃኦ ፔድሮ ይህ ተጫዋች አንዱ የፓሪስ ሰን ጀርመኑ ጨዋታ ላይ ራሱ የተለየ ተሰጥኦ የሚያሳይበት ይሆናል ብዬ አስባለሁ። ታዲያ ጃኦ ፔድሮ በጣም ምርጥ ለመሆን ሁለቱን መስመሮች በሚገባ መጠቀም የሚችል የማጥቃት መስመር ቸልሲዎች ሊኖራቸው ይጠበቃል። ታዲያ ለነዚህ ሁሉ ጨዋታዎች የመሰረት የሚሆነው የቸልሲ አጨዋወት ስታይል ነው ብዬ አስባለሁ። በተለይ ቸልሲ እንግዲህ የኩኩሬላ ከጉዳት መመለስ አንዱ የሚጠበቅ ጉዳይ ነው የሚሆነው። ነገር ግን የሃቶና እንዲሁም ደግሞ በቀኝ መስመር በኩል የጉስቶ አሰላለፍ ባላንስ የሚያደርግ ነው። ጉስቶ በጣም ኦቨርላይን ስለሚያደርግ ሪሲ ጄምስ አማካይ መስመር ላይ ካለ ጄምስ ወደኋላ ፖዚሽኖችን መሸፈን ስለሚችል ጉስቶ መስመሩን ጠብቆ መጫወት ይችላል። በዚህኛው አሌሃንደር ጋርናቾን መጠቀም የሚችላል ነው። አንዳንዴ በዚህኛው ኩኩሬላን አሰልፎ ኤንዞ ፈርናንዴዝን በዚህኛው መስመር ላይ አብሮ ይሰለፍና በቀኝ መስመር ላይ ደግሞ የተሻለ ከላከሉ ላይ የሚያተኩር እንደ አቺምፖንግ አይነት ተጫዋችም ሊጠቀሙ ይችላሉ። ስለዚህ ታክቲኩን በሚገባ ማከናወን የሚያስፈልግ ነው የሚሆነው። ተቃራኒ ቡድንን በሚገባ መለጠጥም የሚያስፈልግ ይሆናል። ከፔድሮ ኔቶ ጋር ማለት ነው። ኔቶ እንግዲህ በዚህ ጨዋታ ላይ አልነበረም። ነገር ግን የተሻለ እንግዲህ ሌሎች ተጫዋቾች እያሳዩት ያለው ብቃት አለ። ኔቶ ስፔሶችን ይፈልጋል። በኔ እይታ ኔቶም አሌሃንደር ጋርናቾ አቨሬጅ ተጫዋቾች ናቸው። ሜቢ ጋርናቾ በእድሜ ምክንያት ልታዝኑለት ትችላላችሁ። ኔቶ ግን እድሜው ፒኩ ላይ ነው የሚገኘው። በኔ እይታ ኔቶ አሁንም ቢሆን አቨሬጅ ተጫዋች ነው እንጂ ከአቨሬጁ ከፍ ያለ ተጫዋቹ ነው አይታየኝም። እዚህ ላይ እንግዲህ ቸልሲ ትክክለኛው ምርጥ ፐርፎርማንስ ያላቸው ተጫዋቾች ያስፈልጉታል። ለቤንችነት የሚበቃ ተጫዋች ነው። ቋሚ ሆኖ ግን ምርጥ 11 ውስጥ መግባት የሚችል ቸልሲ ለዋንጫ የሚመራ አይመስለኝም። ነገር ግን ቸልሲ በዛ ቦታ ላይ የስቴፋን ዊሊያን የኮል ፓልመር ምርጥ ፐርፎርማንስ ያላቸው ተጫዋቾች ያሉት ወደዛ መስመር ላይ መሰለፍ የሚችሉ ስለዚህ ሁለቱን ማንሳት የሚቻል ነው የሚሆነው። ታዲያ ሁለቱ መስመሮች በሚገባ ማጥቃት የሚችል ከሆነና አትባኮቹ ጥሩ ከሆኑ ጃኦ ፔድሮ ትክክለኛው ፖዚሽን ላይ ስለሚገኝ ውጤታማ ይሆናል። ሆልድ አፕ ፕሌዩ በጣም ጥሩ ነው። ኳሶችን ይዞ የመቆየት አቅሙ በጣም ውጤታማ
የሚባል ነው። ያንንም ማስቀጠል የሚያስችል ነው የሚሆነው። ተከላካዮች ጋር ሁሌ ይፋለማል። ተከላካዮችን ኳሶችን ለመቀማት ይሞክራል። የሱ ብቻ ሳይሆን ግን ለሌሎች ተጫዋቾች የሚፈጥረው ቦታ ደግሞ ተመራጭ የሚያደርገው ነው የሚሆነው። ሌላኛው እንግዲህ በሳምንት 2 3 ምርጥ ብቃት ሊያሳይ የሚችል በቸልሲ ቡድን ውስጥ ካሉ አስገራሚ ምርጥ ብቃት ካላቸው ተጫዋቾች ውስጥ አንዱ ሪሲ ጄምስ ነው። ስለ ጄምስ ፓሶች፣ ስለ ጄምስ እንዴት አንድ ተጫዋች በዚህን ያክል ማስተር ሊያደርግ ይችላል። አማካይ መስመሩን በሚገባ ጊዜ ወደ ጊዜ ማስተር አድርጎ እኮ ጄምስ የቀይ መስመር ተከላካይ እስከማይመስለን ድረስ ነው በአማካይ መስመር ሲሰለፍ ምናየው። ከዚህ በፊት እንደዚህ አይነት ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ለምሳሌ እኔ በጣም የሚደነቀው ፊሊፕ ላም ነው። ላም ከቀይ መስመር ተጫዋችነቱ በፔፕ ጋርዲዮላ መሪነት ወደ አማካይ መስመር ላይ መጥቶ በጣም ድንቅ ብቃቱን አይተናል አይደል? ላም እውነት የቀይ መስመር ተከላካይ ነበር እስከሚያስብል። ጄምስ እንደዚህ አይነት ጥራት ያለው ተጫዋች ነው። ፓሱ የሚያቃብልበት መንገድ በሚገባ ኳሶችን የማሰራጨት ብቃቱ በጣም አስደናቂ ተጫዋች ነው። ጄምስ፣ ካይሴዶ፣ ኩኩሬላ፣ ኮል ፓልመር እንደዚህ አይነት ጥራት ያላቸው ተጫዋቾች ቡድንህን በወጥነት ማገዝ የሚችሉ ተጫዋቾች ናቸው። ታዲያ ጄምስን አለማድነቅ የሚቻል አይመስለኝም። ሌላኛው እንግዲህ ፓልመር ነው። ፓልመር ጫናዎች ሲቀንሱ በተለይ ደግሞ የግብ በአማካይ ብቸኛ 10 ቁጥር ሲሆን የዚህ ተጫዋች ቦታ አይደለምና አንዱ እንግዲህ በጣም የሚቸገርበት የነበረው ሁኔታ ነበር። ታዲያ ወደ ቀኝ መስመር ላይ አድልቶ ሲጫወት በተለይ ከጉስቶ ጋር የሚያስታውሰን የፖቼቲኖ ጊዜ የሚሰለፍበት ቦታ ነበር። በጣም ነፃነቱ ይታያል። ስፔሶችን የፈለገበት መንገድ አጨራረሱ በጣም ጥሩ ነበር። ለመጀመሪያው ጎል መገኘት ያደረገው ፓስ የሚገርም ነበር። ለጉስቶን ያስሮጠበት መንገድና ትክክለኛ ቦታው ያ ይመስለኛልና ቸልሲ በዚህን ያክል ከሚቸገር አንዱ ፓልመርን ወደ ቀኝ መስመር መውሰድ ውጤታማ ሊያደርገው የሚችለው በተለይ ደግሞ በአውሮፓ ቻምፒዮንስ ሊግም ለሚያደርጋቸው ጨዋታዎች ፓልመር በነዛ ቦታዎች ላይ መሰለፍ የሚችል ነው የሚሆነው። ኤንዞ ፈርናንዴዝ በጣም አስገራሚ ፓስ፣ በስመ አብ ምን አይነት ፓሶች ነው ለጃው ፔድሮ የሚያደርገው ጥምረታቸው። ይህንን አይነት ፓሶች እንዲያደርግ እንግዲህ የቀኝ መስመሩ ላይ በጥሩ ሌም ከመጣ በኋላ የኤንዞ ፈርናንዴዝ በሚገርም ሁኔታ በኤንዞ ማሬስካ ስር ሲያሳያቸው ያልነበሩ ፓሶችን በሚገባ እያሳየ ይገኛል። ጥሩ የሚባል ስፔስ ሪዲንግ አለው። ስለዚህ ያንን በሚገባ መጠቀም ያስፈልጋል። እንግዲህ እግር ኳስ በየዕለታዊ ጨዋታዎች ውስጥ ወሳኝ የሆኑ ፐርፎርማንስን የሚዳኝበት ነው እና ምንም እንኳን በውድድር ዓመቱ ላይ ደካማ ብቃቱ ላይ ቢገኝም አሌሃንድሮ ጋርናቾ የቪላውን ጨዋታ ግን ከዚህ ተጫዋች እጅ ላይ መንጠቅ የምንችለው አይደለም። ወደ አድማጮቻችን በቪላው ጨዋታ ላይ አሌሃንድሮ ጋርናቾ እንግዲህ አንዳንዴ ልክዩን አይሆን አላቅም፣ የእናንተን አስተያየት እጠብቃለሁ። በእኔ እይታ በጋርናቾና በገብርኤል ማርቲኔሊ መካከል ተመሳሳይ አይነት ሂደቶች አሉ። ገብርኤል ማርቲኔሊ የሆነ ያክል የሚሻልበት፣ ጋርናቾም በሆነ ያክል የሚሻልበት ፐርፎርማንስ አለ። ገብርኤል ማርቲኔሊ ትንሽ በመከላከል ቅርጽ በመያዝ በኩል የተሻለ ነው። ውሳኔዎቹም ጥሩ የሚባሉ ናቸው ብዬ አስባለሁ። ነገር ግን ገብርኤል ማርቲኔሊም አሌሃንድሮ ጋርናቾን ታዲያ በምን አመሳሰልከው ካላችሁኝ ከተከላካይ ጀርባ ስፔሶች ከኖሩ ሁለቱም ተጫዋቾች በአውሮፓ ቻምፒዮንስ ሊግ ላይ በኔ እይታ ለቸልሲና ለአርሰናል ወሳኝ ተጫዋቾች ይሆናሉ። አሌሃንድሮ ጋርናቾ በአውሮፓ ቻምፒዮንስ ሊግ ላይ አውሮፓ ቻምፒዮንስ ሊግ ብቻ አይደለም በፕሪሚየር ሊጉ ላይ ለምሳሌ አርሰናልን ሲጫወት ወሳኝ ተጫዋች እንደሆነ አይተናል አይደል? ማንቸስተር ሲቲንም በሚጫወትበት ጨዋታ ላይ ስፔሶች ስለሚኖሩ በጣም ወሳኝ ነው የሚሆነው። በማንቸስተር ዩናይትድ ተጫዋችነቱ በማንቸስተር ሲቲ ጨዋታዎች ላይ በጣም ምርጥ ብቃት ከሚያሳዩ ምክንያቱም ስፔሶች ካሉ ስፔሶችን በካውንተር አታክ ማጥቃት የሚችል ስፔሶችን ኤክስፕሎት ማድረግ የሚችል ማይደክመው ቦል ፕሮግሬሽኑ ላይ ጥሩ የሆነ ነው። ነገር ግን ሊድስንና በርንሌን ስገጥም ይህ ተጫዋች የሚያስፈልግ አይደለም። ሽፋኖችን የማንበብ ብቃቱ ጥሩ የሚባል ነው። ታዲያ በአውሮፓ ቻምፒዮንስ ሊግ ጋርናቾ በጣም ወሳኙ ተጫዋች ሊሆን ይችላል። ቸልሲዎች በሚገባ የጋርናቾን አቅም ማግኘት ይጠበቅባቸዋል። ነገር ግን አሌሃንድሮ ጋርናቾን ደግሞ አንዳንዴ ከኩኩሬላ ጋር ከማሰለፍ ከሃቶ ጋር ማሰለፍ ሃቶ መከላከሉን ስለሚሰራ ጋርናቾ ስፔሱ ላይ ይቆይና በሚገባ ማጥቃት እንዲችል የሚያግዘው ነው የሚሆነው። ያንን በሚገባ ሊየምም የሚረዳ ይመስለኛል። ነገር ግን ባለፈው ወቅታች መጥፎ ፐርፎርማንስን አሳይተዋልና በቪላው ጨዋታ ምርጥ አልነበረም ማለት አይቻልም። ድሎችን አምክኗል። ድሎችን ሲያመክን ብቻ ሳይሆን ድሎችን በሚገባ ሲፈጥር ኳሱን ወደፊት በሚገባ ሲወስድ ታይቷልና ማድነቅ ደግሞ የሚጠበቅብን ይመስለኛል። በጣም ጥሩ ፐርፎርማንስን ያሳየው በኔ እይታ ከኔቶ ሁሉ የተሻለ ሆኖ ነው የታየኝ በዛ ጨዋታ ላይ። ኔቶ አንዳንዴ ውሳኔዎቹ ጥሩ ቢሆኑ ማሻሻል የሚጠበቅበት ነገሮች አሉ። ኔቶ በሚገባ በፐርፎርማንሱ ረገድ ማሻሻል የሚጠበቅበት ሁኔታ አለ። ጋርናቾም ኔቶም ግን ቋሚ ሆነው ቸልሲ የሚተማመንባቸው ተጫዋቾች የመሆን እድላቸው ጠባብ ነው ብዬ አስባለሁ። ወዳጆቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።